አለይኩም ወራህመቱላሂ ወበረካቱሁ። እኔ ትዳር ፈላጊ ሰው ነኝ። እድሜም ወደ 38 እና ወደ 39 የሚሆን አካባቢ ነው እና አሁን እኔም እንደኔ ያለ ኢማነኛ ሴት የዱንያ ሙሐባ ያልያዛት እፈልጋለሁ። ኢማነኛ የቀብርን ጨለማ የምታሰላስል በዱንያ ያልተሞኘች ተሱስ ነፃ የሆነች ሱስ የተባለ ነፃ አላህን ፈሪ አምስት አውቃት ሶላት የሚያልፋት ሴት ታገኘሁኝ። ትዳር ፈላጊ ነኝ። ትዳር ፈላጊ ቆንጆ በመልኳም በኹሉቋም በጣም በኹሉቅ በተለይ ተመልክ በኹሉቅ አላህን እንዲያው ኹሉቅ የሚባለው ነገር ጎራ ስለሆነ እንደዛ የማይዘዋወር ያላት ኹሉቅ ቆንጆ ልጅ እፈልጋለሁ እና ከዚች ጋር መገናኘት ዛሬ ነገ ሳይባል እፈልጋለሁ። እሷም እንደኔ ፈላጊውቱን አላህ ይቅጠምኝ ይላል። ወይ ጉድ! ዛሬ ደግሞ በጉደኛው ነው። ወይኔ ወሬ ሳልቸኩል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ አባታችን ትዳር ፈላጊ ነዎት፣ ከኢማንም ኢማን ከኩሉቅም ኩሉቅ ብለዋል። በነገራችን ላይ ቁጥሩን ለጥፎ ነው እንትን ያሉት፣ ቁጥሩን ያጠፋው መስሎኛል። እንግዲህ ብዙ ሴቶች እየተንጫጩ ነው። 39 ነው ያሉት፣ ግን 60 ነው የሚመስሉት። 39 ወደ 40 እየተጠጋው ነው ብለዋል። ማለቴ ጢሞት ነጭ ነው መሰለኝ አይደለም? መቼም ሂና ተቀብቷል ይመስለኛል። ሂና የሚቀባው ደግሞ ነጭ ሲሆን ነው። እና ወላይ ቲክቶክ ገና ብዙ ነገር ያሳየናል። ወላይ ነው የምላችሁ። ይሄ ነገር ሴቶች ላይ ነበር እንግዲህ ሴትና ወንድ ላይ እያገናኙ ነበር ቲክቶክ ላይ። አሁን ደግሞ እርሶ ያው ራሱ አሁን ደረሳ ከሆናችሁ እናንተ ጥሩ እንትን ካላችሁ እስቲ የሷን ተው፣ የእናንተ ጥሩ አክላቅ ካላችሁ ደረሳ ናችሁ። እንግዲህ ደረሳ ሆኖ ጥሩ አክላቅ ካለዎት እንዱ ከሰፈር ሚስት አታችሁ ነው። አሁን ምን ሞልቷል? ሚስት ነው እንጂ። ወይ ደግሞ የሚሻለው ማለት ነው ቤት ያላትን ምንም ንብረት ያላት ቤት ያላት ነው የምንፈልገው ብትሉ አይሻልም? ችግር የለውም ሞልቷልና እንድረውታለን። ወይኔ በዚህ መንገድማ ፋዘርም ሊገባ ነው ማለት ነው ቲክቶክ። እንዴ ወዴት ነው ቆይ ጊዜው እየሄደ ያለው? ወላሂ በጣም ነው ያዘንኩት። ወዴት ነው ጊዜያችን? ወዴት እየሄደ ነው ማለቴ በቃ አሁን ሁሉን ነገር የምንጠይቀው በቃ በሚዲያ ነው ማለት ነው። የምንጋባው የምንፋታው እኔ በጣም ከቀን ወደ ቀን የምንሄድበት ነገር ወላሂ በጣም እየገረመኝ ነው። ምክንያቱም የምንሰማው ነገር ከባድ ነው። በተለይ ቲክቶክ የሚባል ነገር አይ ወዴት እየሄድ ነው? አሁን ማታ አይታችኋል፣ ላይቭ ላይ እናትና ልጅ ተጣልቶ ሚዲያ ላይ እንግዲህ እንዴት ነው ወዴት ነው የሚከደው? እንዴ ሚዲያ ላይ እናትሽ አይደለሁም ብላ ልጅቷ ካደች። እንዴት እናቴ አይደለሽም ትላለች ስትባል ዲኤንኤ ይመርመርልኝ አለች። ደም ይመርመርልኝ እናቴ አይደለችም አለች። ለምን ገበናችንን አውጥታ ሚዲያ ላይ ያወራች ነው ልጅቷ የተናደደችው። እናት ገበና ጠባቂ አይደለችም ወይ? እናት ደግሞ ተናዳለች። ከባሏ ተፋታ ልጇን አሳድጋ ብዙ መከራ አይታ ልጅቷ ወደ ሰው ሀገር ስትሄድ ትከዳታለች። ዋጋ ከፍላላት ማለት ነው። ብቻ ውስጣቸውን ባላውቅም ሚዲያ ላይ ለምን መጡ? ገበናውን ሰው ልጅ በቃ በግል የሚወራውንም የማይወራውንም ገበና ሚዲያ ላይ ኦፍኮርስ ባልና ሚስት እየተጣላ ብዙ ልናወራ እንችላለን። አሁን ልክ እንደኛ ማለት ነው። ግን በቤተሰብ በእናት በቤተሰብ ኧረ ከባድ ነው። እሺ የኛ ሲሆን የባልና ሚስት ይሁን፣ ግን እናትን ያን ያክል አሁን ደግሞ እርሶ ጭራሽ ሚስት ብለው ሚዲያ ላይ አሁን ስንቱ ሴት ቃል ብልትመዙ ነው እናንተ? ቆይ ስንቱ ቆንጆ የሆነች ነው ደግሞ ያሉት። ከቆንጅናው መላ ያላት ብትሉ አይሻልም ወይ? አሁን እርሶን
ብዙ ሰው የሚያውቃችሁ ሊያይ ይችላል፣ የሚያከብራችሁ። ምክንያቱም እና እርሱ አሁን መስጊድ ገብታችሁ አዛን ማድረግ መስገድ ነው ያለባችሁ። ከዛ ጋር ደግሞ ጀባታ ሊመጣላችሁ ይችላል። አንዱ ዞ መጥቶ ሳዱላራችሁ ይጀባል እኮ አታውቁም። ለሸህ እንደሚጀባ ታውቃላችሁ? አታውቁም? ይሄ በባህላችን አለ። እስቲ ስንቶቻችሁ ተጀብታችሁ የምታውቋላችሁ? አላወራንበትም እንዴ? ጀባት አለ እኮ። ልጄን ጀብቻለሁ ብለው ሳዱላ ዞ መጥቶ ለሸህ ይጀባል። ከዛ በኋላ እሷ ተጀብታለች፣ ጀባታ ናት፣ ኒካ ትደረጋለች፣ ታገባለች፣ ወልዳ ትኖራለች። ይህን ታውቃላችሁ? አታውቁም? ጀባ ነው የሚሉት። በቃ እኔ ያውቁን ነው የምናገረው። እንግዲህ ብዙ ቦታ አለ ጀባታ አለና እርሶን እንጀባችሁ። በነገራችን ላይ ሳቁባቸው። ምን ለማለት ፈልጌ ነው፣ በዚህ ደረጃ ለምን እንወርዳለን ነው። ቆይ ትዳር ልክ እንደ እቃ አሁን በሚዲያ ይገዛል። እቃ ማስታወቂያ እየሰራና ለትዳርም እኮ ማስታወቂያ በቃ ተጀምሯል ማለት ነው። ታዲያ ምን ትጠብቃላችሁ? ትዳር ያላዘችሁ ልጆች ሁላችሁም ውጡ በቃ። የምሬ ነው እኮ። ትዳር ፈላጊ ሆናችሁ በቃ ግዴታ ተደወለልን ተጀናጀን ከምትሉ ወጥታችሁ እንደ ማንኛውም ሰው ቁጥራችሁን ለጥፉና በቃ ትዳር ፈላጊ ነኝ ብላችሁ ትዳር ስትፈልጉ ደግሞ የሆነ ነገር ማስቀመጥ አለባችሁ። እድሜው እንደዚህ ነው፣ መልኩ እንደዚህ ነው፣ አገሩ እዚህ ነው፣ ሃይማኖቱ ላይ እንደዚህ ብላችሁ የምታስቀምጡትን አስቀምጣችሁ ተጋቡ በቃ ሁሉም። ግን በሚዲያ የመጣን ፍቅር፣ በዚህ በማስታወቂያ የመጣን ፍቅር እንዴት እናየዋለን? ጥሩ ፍቅር ይሆናል? ጥሩ ትዳር ይሆናል? ወይስ ጊዜያዊ ሆኖ ይሄዳል? ወይስ እንዴት ነው? እኔ እሱን አልተመራመርኩም። ምክንያቱም ያላየሁት ነገር ነው፣ ያላሳለፍነው ነገር ነው። በሱ መፍረድ አይቻልም። ከዚህ በፊት ዝም ብለው በሚዲያ ተገናኙ ወይ ተጋቡ ካሉ እነሱ ያወሩ እሱን እና እንግዲህ እርሱ ዛሬ እነሱን ነው ይዤ የመጣሁት። እድሜው ግን ትክክል ሊሆን ይችላል ማለት እኔ ከዚህም በላይ ነው የሚመስሉ ሳያቸው። እንጃ እንዲህ ነው። እስቲ አባታችን ናቸው እኮ አይደለን እንዴ? ብቻ የምላቸውን ነገር እኔ እንጃ። ፋዘር ነገ ደግሞ እንዳይወጣ ቲክቶክ ላይ ፈርቻለሁ። አቤት ወይ ጊዜ! አጃይብ ነው ይዤላችሁ የምመጣው። ዞሮ ሰብስክራይብ አድርጉ ያላደረጋችሁ ልጆች። እስቲ 150 እንኳን አስገቡን። 149 ሺህ ማነው 249 ሺህ ገብተናል። 250 እንግባ እስቲ። 1000 ነው የቀረው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮአችንን እንድታዩልን እንፈልጋለን። እወዳችኋለሁ። ይመቻችሁ።